አርባሃራ ምስካበ ቅዱሳን መድኃኔዓለም ገዳም የቅርስ ማህደር ነው። ይህ አስደናቂ ዋሻ ከምስካበ ቅዱሳን መድኃኔዓለም ቤተክርስቲያን ወረድ ብሎ በግምት 250 ሜትር ከተጓዙ በኋላ በገደላማ አካባቢ ቦታ ላይ ይገኛል። በዚህ ዋሻ ውስጥ እጅግ ብዛት ያላቸው የቅዱሳን አጽሞች ይገኛሉ። አሁን ያለንበት ቦታ በአርባሃራ ምስካበ ቅዱሳን መድኃኔዓለም ገዳም ዋሻ ውስጥ ነው። ከቤተ ክርስቲያኑ ወደታች ወርዶ በቅርብ ርቀት ላይ የሚገኘው የቅዱሳን ማረፊያ ነው። ይህ ቦታ ቅዱሳኖቹ በንስር መሰል መላእክት ተጭነው የሚገቡበትና የሚያርፉበት ነው። በዚህ በስተጀርባ ያለው ወደ ውስጥ ሁለት ክፍል አለው። አንዱ በውጭ በኩል ያለ ነው። በውስጥ ቅዱሳኖቹ ያሉበት ነው ማለት ነው። ከላይ ከቤተ ክርስቲያኑ ጀምሮ ወደታች የሚያስወርደው አሁን የወረድንበት ደረጃ የተሰራለት ወደ ቅዱሳኖቹ የሚያስገባ ነው። እነዚህ የቅዱሳን አጽሞች በሰሌን በቆዳና በሸራ የተገነዙ ናቸው። በአሁኑ ጊዜ በገዳሙ ዋሻ ውስጥ ያልፈረሱ ብዙ አስከሬኖች ይታያሉ። ተፊታችን የምናየው የትልቅ የኮሶ ዛፍ አለ። በዚህ ቦታ ላይ እነኚህ ቅዱሳኖች ሲመጡ ቦታው በጉም ወይም በተለያየ ቀስት በአረንጓዴ በቀይ በቢጫ ይተከልበታል። የነፋስ ድምጽ ይሰማል፣ ነጎድጓድም ይሆናል። እንደገናም ደግሞ ያ ምልክት በሰጠ ጊዜ በንስር መሰል በነጭ አሞራ ተንጃቦ በዚህ ዋሻ አፍ ላይ ባለው ይህ ታላቅ ዛፍ ኮሶ ዛፍ በምናየው ላይ ያርፋል። ወደ ውስጥ ወደ ዋሻው ወደዚህ ይገባል። ወዲያውኑ ተመልሶ ሲወጣ ይታያል። ወዲያው ሲገባ በሸራ በቆዳ በሰሌን ተገንዘው ይገኛሉ። ግንዛዛታቸውም አገነዛዘቱም ከፈኑም በሸራ እና በቆዳ በሰሌን ነው። በዚህ ይገኛል። ይሄ ቅዱሳን ቦታ እነኚህ ቅዱሳኖች ስላረፉበት ቦታው የቅዱሳን ማረፊያ እንዲሆን ለአባታችን አቡነ ሐራ ድንግል ስለጸለዩበት ለሳቸውም ስለተገለጸላቸው ቃል ኪዳን ስለተሰጣቸው በዚህ ቃል ኪዳን መሰረት ማንኛውም ማህበረ ምዕመናን ወደዚህ ገብቶ ማንኛውንም የልቡን ችግር በተነገረ ጊዜ ፈውስ ያገኝበታል። ሁሉም ተውጭ ሀገር ውስጥም ሆነ ተውጭ እየመጡ ምህረት ያገኙ ብዙ ናቸው። የቅዱሳን